ሰላም ጤና ይስጥልን ተመልካቾቻችን የዛሬ ቆይታ የምናደርገው ከጋዜጠኛ ግርማቸው ከበደ ጋር ክፍል 2 ቆይታችን እንቀጥላለን የእግር ኳሳችን አጠቃላይ መነሻ ሐሳቦችን በተለይ ወቅታዊ ብሔራዊ ቡድን ጉዳዮች ላይ ብዙ ሐሳቦች ተለዋውጠናል የኢትዮጵያ እግር ኳስ ችግር ከአጠቃላይ ከኢትዮጵያ የልማት ግብ መወሰን አለባቸው በቃ ተጫውተው 3 ነጥብ መውሰድ ብቻ ሊሆን አይገባም ማለት ነው ተጫውተው የሆነ ቡድን ሻምፒዮን መሆኑ ብቻ በራሱ በቂ ያ መዝናናት ምናምን ነው የግቡ እግር ኳስ ጥሩ ነገር ነው ግን ቻውን ደግሞ በቂ አይደለም እንደኛ ላለ ሀገር ለመዝናናት ብቻ እግር ኳስን እንድንጠቀምበት የሚሆን አይመስለኝም በተቻለ መጠን ግብ እንዲኖረው ያስፈልጋል ማለት ነው አሁን ያወጣ ነው ካለ ነው የተለየ ብዙ ወጪ አይጠይቀን ጥሩ አሰልጣኞችን ማብቃት ሙሉ የሆነ የእግር ኳስ ልማት እንዲሆን ማለት ነው ብዙ ወጪ አይጠይቀንም አሁን ያወጣ ነው ካለ ነው የተለየ ኤክስትራቫጋንት ሆኖ ወጪ አይጠይቀንም ስለዚህ እሱ ላይ መስራት እጅግ ያስፈልጋል ማለት ነው ሌሎቹ ነገሮች አንዳንዶቹ ከእግር ኳስ ፌዴሬሽን አቅም በላይ ስለሆኑ ማለት ነው ለምሳሌ በየሰፈሩ ሜዳ መስራት ምናምን የሚባል ነገር ሁሌ ስለሚወራ የእግር ኳስ ፌዴሬሽኑ ጉዳይ አይደለም እንደመንግስት መብራት ያለበት ጉዳይ ነው ስፖርቱ አፍተር ቶት ነው ለምሳሌ የፕላን ኮሚሽን ያወጣው የ10 አመት እቅድ አለ አይደል እሱ ላይ በቁጥሮች የተቀመጡ አሉ ይሄን ያክል ስቴዲየሞች ይሄን ያክል እንትን ማድረግ ምናምን ተብሎ በቁጥር የተቀመጡ ነገሮች አሉ የተጻፈበት ቶን ምናምን ራሱ በደንብ ካየኸው የሆነ በቃ መኖር ስላለበት ይኑር አይነት የተባለ ነው እንጂ የሚመስለው በደንብ የታሰበበት አይደለም አሁን የአይኦሲ የ2020 አጀንዳ የሚባላልውና የ2020 አጀንዳው ምን ይላል ኦሊምፒክን የሚያስተናግድ ከተማ መጀመሪያ ማሳየት ያለበት ነገር ኦሊምፒክ ማስተናገዱ ከከተማው የልማት ግብ ጋርና ከአጠቃላይ የሀገሪቱ የልማት ግብ ጋር አብሮ የተገናኘ ነው የተሰናሰለ ነው ወይ የሚለውን ማሳመን አለበት በአዲሱ አሰራር ማለት ነው እንደዛ ካልሆነ እንደ ግሪክ አይነት ነገር ይፈጠራል እንደምታስታውሰው ውድድር ታዘጋጅና ኦሊምፒክ የሚያክሉ ድረስ ስቴዲየሞች ትገነባለህ ምናምን ከዛ በኋላ ማንም አይጠቀምበት ብክነት ነው ወይ ደግሞ እንደ ሪዮ ትሆናለህ ትልልቅ ነገር ትገነባለህ ከዛ ማንም አይጠቀምበት ብክነት ነው አሁን እኛም ሀገር ዝም ብሎ ስቴዲየሞቻችንን ስንሰራ ካስተውከው ያለ የዛ እንግዲህ ሲወጡ የነበረው በህዳር 29 የብሔር ብሔረሰቦች በዓል ለማክበሪያ በሚል ሰበብ የተጀመሩ ናቸው አብዛኞቹ የእግር ኳስ መሰረታዊ እንትኖችን የሚያሟሉ አይደለም ከእሱ ነው ከስፖርቱ ከሀገሪቱ እኛ ካለን የልማት ግብ ጋር የሚገናኝ ነገር አልነበረው ስለዚህ እሱ ፈተና ነው አሁንም መሰረተ ልማት የምንገነባ ከሆነ እኔም ብጠይቀኝ የ60,000 80,000 ስቴዲየም መገንባት ከብክነት በስተቀር ምንም አይታየኝም በኢኮኖሚ ዝቅተኛ ሀገር ስለሆነ ያለችንን ትንሽ ገንዘብ የት ላይ ነው ማዋል ያለብን የሚለው ላይ በጣም እርግጠኛ መሆን አለበት ወደ ሌላ ነገር ልትወስደው ይደው እንጂ እኔን ብጠይቀኝ ለእግር ኳስ ክለቦች ራሱ መንግስት በአመት 80 ሚሊዮን ብር በጀት መመደብ አለበት ይላል በጣም እግር ኳስ ወዳለው እግር ኳስ ማየት ፈልጋለሁ ግን doesn't make any sense አሁን ለእኔ ብጠይቀኝ ያን ገንዘብ እናቶች ሞትን መቀነስ ላይ ትምህርት ቤት መገንባት ላይ የጤና ተቋማት መገንባት ላይ መንገድ መገንባት ላይ ብናውለው ይሻላል ምክንያቱም by common sense እግር ኳስ ራሱ ገንዘቡን ጀነሬት ማድረግ ይችላል እሱ ነው ቦቶም ላይ መንግስት ሊያደርግ የሚገባው ነገር ልክ ሌሎች የመሰረተ ልማቶችን እንደሚያሟላው እግር ኳሱን መሰረተ ልማቶችን ማሟላት ነው ያለው እንደ አንድ ኢንሰንትሬት እናደርግ አይገባም እንደሌሎች ነገሮች እግር ኳሱ በራሱ ገንዘብ ጀነሬት ማድረግ ይችላል ገንዘብ ማምጣት ይችላል እሱን መስማማት አለበት ከዛ በኋላ ወደ ሌሎች ጉዳዮች እንሄዳለን ስለዚህ ቀደም ያልከኝ የመንግስት የመሰረተ ልማት ጉዳዮች አብሮ ከሌሎቹ ነገሮች ጋር አብሮ መሄድ ነው ያለበት እንደ ሶስተኛ ለምሳሌ አብሮ ማለት ስለዚህ ለጤና በጀት እንደሚመደበው ለትምህርት ቤት ለዲፌንስ ፎርስስ እነዚህ ካፒታል በጀቶችን እንደምትመድበው ወይ ሌሎችንም በጀቶች እንደምትመድበው አብረህ ኦኬ ምንድነው የሚያስፈልገን አሁን መጀመሪያ መጠየቅ ያለብን ልጆች ከትምህርት ቤት መጥተው የቤት ስራ ሰርተው ምናምን ዩኒፎርማቸውን ወርውረው ኳስ ይዘው ወጥተው ቢጮቱበት ነገር ያስፈልጋቸዋል ራሳቸውን ቢገልጹበት ነገር ያስፈልጋቸዋል ከዛ በኋላ ከፍ ወዳለው ነገር እንሄዳለን ማለት ከፍ ወዳለው ነገር የተወሰኑ አካዳሚዎችን መገንባት እያልን እንደርሳለን እሱ የመንግስት ስራ ነው ያለበት ስቴዲየም አሁን ኦሬዲ የተጀመሩ ስቴዲየሞች ስላሉን ለሌላ ፐርፐዝ ቢሆንም መጀመሪያ የተጀመሩት ስላሉን እነሱም በትክክል አሁን ካፍና ፊፋ በሚፈቅዱት ስታንዳርድ ቶሎ መጨረስ ያስፈልጋል እዛ ያበከን ነው እንደዛ እንዳይሆን አሁን ቶሎ መጨረስ ያስፈልጋል ይሄ የመንግስት ስራ ነው መሆን ያለበት
ፌዴሬሽኑ ገንባ ብትለውም አቅም የለውም። አሁን ከየትም ሊያመጣው አይችልም። በፊፋ የሚሰጠው የፊፋ ፈንድ ስቴዲየም ለመገንባት የሚያስችል አይደለም። ፊፋ ሲሰጥህ አይ ነው ለአንዳንድ ሀገራት የኢንፍራስትራክቸር ማስፋፊያ ፈንድ ይፈቅዳል በትክክል ካሳመንክ ማለት ነው። ግን ደግሞ እሱ ለኢትዮጵያ ለሚያክል ሀገር የሚሆን ትልቅ ስቴዲየም መገንቢያ አይሆንም እውነቱን ለመናገር። አሁን ለምሳሌ የሊጎችን ማካሄድ፣ የሴቶች ቡድን ማካሄድ፣ የአንደር 17 የእድሜ ቡድኖች ውድድሮችን ማካሄድ ብሎ ፊፋ የሚፈቅዳቸው በጀቶች አሉ። የፊፋ ዴቨሎፕመንት ፈንድን ዶክመንት ስታይ ማለት ነው። ስለዚህ እሱን መሰረት አድርጎ ይመስላል አሁን ብዙ ውድድሮችን ፌዴሬሽኑ ራሱ እያካሄደ ያለው ከ17 ዓመት በታች የሴቶች ከፍተኛ ሊግ እንደዚህ ያደርጋሉ። ግን ፌዴሬሽኑ ስቴዲየም የመገንባት አቅም አለው ብዬ አላምንም። ሜንቴን ማድረግ ራሱ በጣም ከባድ ነው። ስቴዲየሞችን ሜንቴን ማድረግ በየአመቱ ብዙ ሚሊዮን ብር ያስወጣሃል። ሳይበላሹ እየጠገኑ ሜዳውን፣ ስታንዶቹን፣ የመጸዳጃ ቦታዎችን ምናምን የኤሌክትሮኒክ ኢኩዊፕመንቶችን እየጠገኑ መቆየት ራሱ እጅግ በጣም ከፍተኛ ወጪ ነው። ለዛ የሚሆን ሰው መቅጠር ራሱ ከፍተኛ ወጪ ነው። ስለዚህ ይህን ፌዴሬሽኑ ያደርጋል ይችላል ብዬ አላምንም። አቅም አይደለም። ስለዚህ ወደ መንግስት ነው የሚሄደው እነዚህ አይነት መሰረተ ልማት ይመጣል። አንድ ሁሌ የሚያሳስበኝ ነገር አሰልጣኞች መጥተው ስለሌላ ነገር ማሰብ የለባቸው። ስለ ስራቸው ብቻ ነው ማሰብ ያለባቸው። በቃ እሱ ነው ትልቁ ስራ ነው። እሱ ራሱ በጣም ትልቅ ጫና ነው እና እሱን ብቻ ነው ማሰብ ያለባቸው። ስለዚህ ከዚህ በፊት የመጡት አሰልጣኞች አይ ቲንክ እድለኛ በብዙ ነገር እድለኛ አይደለም። ምክንያቱም ራሳቸው ማሰብ ይጀምራሉ። የወዳጅነት ጨዋታ እናገኝ ሆኖ ወይ ከማን ጋር ነው የምናደርገው? ራሳቸው ይጻጻፋሉ የወዳጅነት ጨዋታ ለማግኘት። ይሄ ሌላ ስራ ነው። ስለብዙ ነገር ስለዚህ እሱ ሌላ ስራ ነው እና እሱን ማስቀረትም ማለት አሁን ይሄ ቀላል ስራዎች ናቸው እነዚህ። ይሄ የተወሳሰቡ ነገሮች አይደሉም። ብዙ ገንዘብ የሚጠይቁ ስራዎች አይደሉም። ስለዚህ እነዚህ ቤዚክ የሚባሉትን ቀላል ስራዎች እንኳን መስራት ከተቻለ ለሚመጣው አሰልጣኝ የተሻለ አማራጭ ይሆናል ማለት ነው። ሁለተኛውና ወሳኝ ነው ብዬ የማስበው ግን በተወሰነ መልኩ የሜንታሊቲ ሽፍት ያስፈልገናል በአሰልጣኞችን በተጫዋቾችን ምናምን። በእኛ ባህል ያው ከፍትፍቱ ፊቱ ይባላል ብዙ ጊዜ። አፒራንስ በጣም ወሳኝ ነው። እንዴት ነው የምትታየው? ለብሔራዊ ቡድን እንትኑን አርማውን ስታደርግ ቱታውን ስታደርግ እንዴት ነው ራስህን ኬሪ የምታደርገው? እንዴት ነው የምትራመደው? እንዴት ነው ሰው ፊት የምትቀርበው? እነዚህ ነገሮች በጣም ወሳኝ ናቸው። አንዳንድ ባለፈው ያየናቸው ምስሎች አይነው የተቆራረጡ ምስሎች ምናምን ቢሆኑ ቢያንስ ውጪ ላለ ሰው ሙሉውን ምስል ለማያይ ሰው ደስ አይለውም። አሁን ሙሉ ምስል አይተው ምናምን አዎ በቃ ብዙ ማብራሪያ ሊኖረው ይችላል። ግን ደግሞ በእያንዳንዷ ሞመንት መጠንቀቅን የመሰለ ነገር የለም አይደለ? ለምሳሌ ከወሳኝ ጨዋታ በፊት መልበሻ ክፍል ውስጥ ሆነ ላይክ ቲክቶክ ምናምን ላይ ማስተላለፍ ምናምን you are playing for the national team አይደለም ለሱ ለሰፈር ጨዋታ ምናምን ራሱ that level of concentration I don't know እና እሱ ሜንታሊቲ ሽፍት ያስፈልጋል። በቃ እየተጫወትን ያለ ነው ብሔራዊ ቡድን እርስተው ስራ ስለሆነ ስራ አንተ አሁን ከዚህ ስራ በፊት ለዚህ ስራ መዘጋጀቱን ስታ ሌላ ነገር ብታረግ እንደማለት ነው ዞሮ። ስለዚህ እንትን አይደለም አብሮ አይሄድም ከስራው ጋርና እሱ ሜንታሊቲ ሽፍት በጣም ያስፈልገናል በአጭር ጊዜ ውስጥ መደረግ ያለበት ማለት ነው። ከዛ ደግሞ ክብርም ነው ለምታረገው ነገር፣ ለምትሰራው ስራ፣ ለምታረገው ማሊያ፣ ለባንዲራ ምናምን ብለህ ክብር ነው። ለብሔራዊ ቡድን መመረጥ ትልቅ ክብር እንደሆነ እንዲሰማቸው ያስፈልጋል ማለት ነው። አሁን አይሰማቸው ምናምን ማለት አይደለም። ሲሸነፉ ከኛ የበለጠ የሚታመሙት እነሱ ናቸው። ከኛ የበለጠ የሚያዝኑት እነሱ ናቸው። ምናልባትም ትልቅ የሆነ የስነ ልቦና ቀውስ በተለይ በሰፊ ውጤት ሲሸነፉ ወይ በማይሆን ስህተት ሲሸነፉ ትልቅ የሆነ የስነ ልቦና ቀውስ የሚያጋጥማቸው የአእምሮ ጉዳዮች በጣም ስትረስ ስላለ የአእምሮ ጉዳዮች ችግሮች የሚያጋጥማቸው እነዚህ ተጫዋቾች ናቸው። ይሄ አይሆንም ብዬ አይደለም፣ ግን ደግሞ ቢያንስ ከውጭ ሲታይ በአደባባይ ሲታይ ሰው ፊት ስትታይም ኬር እንደምታደርግ ማሳየት መቻል አለብህ እና እሱን ነገር ቶሎ የሜንታሊቲ ሽፍት ያስፈልገናል ብዬ አምናለሁ። በአጭር ጊዜ ውስጥ የሚሆኑ ስላሉ ማለት ነው። በጣም እናመሰግናለን ጋዜጠኛ ግርማቸው። በእኛ ፕሮግራም ያው የምናበረታታው አንደኛው ነገር ሰዎች ሙያተኞች በእግር ኳስ የሚመለከታቸው ሰዎች መተው ሀሳባቸውን በነፃነት እንዲናገሩ ነው። የዲያሎግ ነገር የክርክር ወይም
ይሄ ጉዳይ ላይ አውጫጭኝ አይነት ነገሮች ሳይሆን በነፃነት ሀሳባቸውን ሰዎች ተናግረው ሁሉም በየቤቱ ደግሞ የራሱን ሀሳብ እንዲናገር ማድረግ ነው የኛ አላማችን። ከዚህ አንፃር ነው አንተንም የጋበዝነው። ስለዚህ ወደ መጨረሻዎቹ የብሔራዊ ቡድን ጉዳይ ላይ ስላጠናቀቅን በኢትዮጵያ እግር ኳስ ላይ አጭር አስተያየቶችን ካንተ እንስማና የኢትዮጵያ ብሔራዊ ቡድን ለዘመናት ውጤታማ አይደለም፣ ውጤታማ የሚሆንባቸው በርካታ ነገሮች አሉ ተብሎ ከሚጠቀሱ ነገሮች አንዱ ያጨዋወት መንገድ ነውና በዛ ያጨዋወት መንገድ ላይ ለውይይት እስኪከብድ ድረስ እንደዚህ ስፔሲፊክ የሆኑ ነገሮች ስለሌሉት እኛ ለሚዲያ ውይይት በጣም ይቸገረናል አንዳንዴ። ነገር ግን አጠቃላይ የሚነገሩ ሀሳቦች ይታወቃሉና በዛ ዙሪያ ኢትዮጵያ አላት ስለሚባለው ያጨዋወት መንገድና እንዲሁም ደግሞ አንተ መሆን አለበት ብለህ ስለምታስበው ነገር የራስን ሀሳብ ንገረን እስቲ። መፍትሄው ይሄ ብቻ ነው የሚል ሰው ካለ ያው ምንም ችግር የለውም መሞከር ነው። እውነቱን ለመናገር ያን ያክል የተለየ ታምር አይጠይቅም። በእኔ እምነት በእግር ኳስ ይሄ ብቻ ነው፣ አንድ መንገድ ብቻ ነው ያለው፣ የኢትዮጵያ መዳኛም ይሄ ብቻ ነው የሚል አመለካከት ብዙም ደስ አይልም። ይሄ ብቻ ነው ብዙ ችግር ውስጥ እየከተተን ስለሆነ ማለት ነው። የኔ መንገድ ብቻ ነው ትክክል ነው የሚለው ነገር ብዙ ችግሮች ውስጥ እየከተተን ስለሆነ በትክክል ይሄ ነገር ይሰራል መፍትሄ ነው ተብሎ ከታሰበ ለምን እግር ኳስ የሜዳ ላይ ነው፣ በአደባባይ ነው የምታየው። በቃ በአደባባይ ማድረግ ነው። የብሔራዊ ቡድኑ ውጤትን አንድ ጨዋታ ላይ በዛ መንገድ ተጫውተን አሸንፈናል ከተባለ አሰልጣኙ እስካሁን እንግዲህ በአደባባይ ወጥተው ይሄን ነገር ሲናገሩ አልሰማሁም። አሰልጣኙ ከተናገሩ ከዛ በኋላ እናወራበታለን። ግን አሰልጣኙ ባልተናገረበት ነገር ላይ በይመስለኛል ነው ወሬ ነው እና እኔ ያው ልንገርህና ለውይይት እንዲመቸን አሰልጣኙ ብለው ከሆነ ያሰልጣኙ በኋላ አድርጌ መናገር እችላለሁ። ለኔ ይሰራል። በቃ እግር ኳስ መንገድ አለ፣ ይሰራል፣ የሚሆን ነገር ነው ብሎ ከታሰበ ማለት ብዙ መሞከሪያ መንገዶች አሉ። ስለዚህ መሞከር ነው። ምንም አሁን በትልቅ ደረጃ እንኳን ወተን ያን ያክል ውይይቶች አሪፍ ናቸው፣ እኔም አምናለሁ በመነጋገር በመወያየት። ግን ደግሞ እኔ እናንተ ስለወራንበት አይደለም፣ ሜዳ ላይ ነው በቃ ሁሉም ነገር የሚሆን እና ደግሞ አንድ ጨዋታ ስላሸነፍ ትክክል ነው ማለት አይደለም። አይ ሚን 90% የኳስ ቁጥጥር ያለው 100 ጊዜ የጎል ሙከራ የሞከረ ቡድን በአንድ ስህተት ይሸነፋል። እግር ኳስ በጣም እንትን ነው። አንዳንዶቹ ነገሮች የድንገቴ ነገሮች ናቸውና ድንገቴዎች አሉበት። ስለዚህ ያን ያክል አይደለም እና አንድ ጨዋታ ላይ ተሞክሮ በቃ ምናምን እሱ ማለት ስኬታማ ነው ማለት አይደለም። በደንብ ስፔሲፊክ ላድርግልህና ውይይታችን የበለጠ ለተመልካቾቻችን ግልጽ እንዲሆን አንተ አሁን ባለህ የእግር ኳስ አስተሳሰብ ኢትዮጵያ የራሷ ያጨዋወት መንገድ የላትም ወይም እኛ ኢትዮጵያኖች የራሳችን የምንለው ነገር የለንም ብለህ ነው የምታምነው? የለንም ብለህ ነው የምታምነው? የመጀመሪያው ነገር ስለ ሆላንድ ምናምን ሲነሳ የ4-3-3 ይጫወታሉ። ከስፔስ ጋር የተገናኘው ነገር አብዛኛው ሀገሪቱ በውሃ የተከበበች ስለሆነች ስለ ስፔስ ስለሚጨነቁ ነው ምናምን፣ እሱ ትክክል ነው። ለእኛ መነሻ የሚሆንን ነገር ግን ያስፈልገናል። ይሄ ደግሞ በጣም ረጅም ጊዜ በሚወስድ ጥናት ላይ የተመሰረተ ነው መሆን ያለበት፣ ረጅም ጊዜ የሚወስድ። እኛ አሁን አንድ አይነት የሚያደርጉን ነገሮች እንዳሉ ሁሉ በጣም ዳይቨርስ ነን። ከሰሜን ወደ ደቡብ ስትሄድ አለባበሳችን፣ ቀለማችን ምናምን ሁሉ ይለያያል። የምንጠቀመው ቀለም ራሱ ይለያያል ልብስ ስንለብስ። ከምዕራብ ወደ ምስራቅ ስትሄድም በጣም ዳይቨርስ ነን። ይህንን ዳይቨርስ የሆነ ማንነት አዳቅሎ የሚይዝ እግር ኳስ አጨዋወት የሚኖረን ከሆነ በጣም እድለኛ ነን። በጣም ሰየው በጣም አሪፍ ነገር። ነገር ግን ይሄን ዳይቨርስ የሆነ አጨዋወት በሊጉ መገለጥ ለእኔ አሁን ብትጠይቀኝ በጣም ዳይቨርስ የሆነ አጨዋወት መንገድ ያስፈልገናል። በሊጉ ደግሞ በክለቦች መገለጥ አለበት። አሁን አንተ የምትለው የሆላንድ 4-3-3 ራሱ ሁሉም የሆላንድ ቡድኖች 4-3-3 ይጫወታሉ ማለት አይደለም። ኢቭን በአካዳሚ ደረጃ ይሆናል ሌቭላቸው ተመሳሳይ እሱ አሁን ለዚህ ነው ከአጨዋወት መንገድ ይልቅ ከዚህ በፊትም አውርተናል ነገር ከአጨዋወት መንገድ ይልቅ ወደ ፕሌየር ዴቨሎፕመንት ሞዴል እንሂድ የምለው። ከዛ በኋላ አሰልጣኞች ይወስናሉ እንዴት መጫወት እንዳለባቸው። ወደ ፕሌየር ዴቨሎፕመንት እንሂድ ካልከኝ በእኔ እምነት የሚያስፈልገን አንድ ተጫዋች
በሁሉም አይነት የጨዋታ መንገዶች ስኬታማ የሚሆኑበትን ፕላትፎርም መፍጠር ነው። ያ ፕላትፎርም በ4-3 የሚጫወት በ3-5-2 የሚጫወት በካውንተር አታክ የሚጫወት በኳስ ቁጥጥር የሚጫወት በምን የሚጫወት ያን ፕላትፎርም እንስጠው ለተጫዋች። ምክንያቱም ይሄ ተጫዋች ወጥቶ የሚጫወተው ለምሳሌ በጣም ስኬታማ ከሆነ ከሀገር ወጥቶ የመጫወት እድል ይኖረዋል። ስለዚህ ለዛ እናዘጋጀው ነው የምለው ነው። የሊጉ ግብም የሚያስፈልገን ለዛ ነው። ይሄ የሚሆን ከሆነ ከዛው ላይ እናወራበታለን ማለት ነው። አሁን አንተ የምትለው የጨዋታ መንገድም የሚሰራ ከሆነ ኦኬ በዛ መንገድ ይጫወታል ማለት ነው። ያ የሚወጣው ተጫዋች ወይ የምትወጣው ተጫዋች በዛ መንገድ ትጫወታለች ማለት ነው። ምንም ችግር የለውም። አሁን ግን የሆነ ከተረሱ ጋሪው አይነት ነገር ላይ ነው ብዙ ጊዜያችንን እያባከንን ያለ ነው ማለት ነው። እና እሱ ጥቅም የለውም። ኦኬ የሚሰራ ከሆነ አሁን የምትለው ሐሳብ የሚሆን ከሆነ የሚያስፈልገን ከሆነ ይሞከር። አንድ ያስፈልገናል ወይ አንድ የጨዋታ መንገድ ብቻ? ይሄ ብቻ I'm not sure ምክንያቱም it keeps changing። እግር ኳስ ሁሌ ይቀየራል፣ ወደ ኋላ ይመለሳል፣ ወደፊት ይሄዳል፣ ይመጣል፣ ይወርዳል። ብዙ ነገር ነው ያለው። ይሄንን ያገናዘበ የእግር ኳስ የተጫዋች ዴቨሎፕመንት ሞዴል መገንባት ያስፈልጋል። ለምሳሌ አሁን አንተ ሆላንድን አነሳ፣ ስፔኖችም በ4-3 በኳስ ቁጥጥር ምናምን ይላሉ። ሊጋቸው ላይ ግን ክለቦቹን ተመልከታቸው እንዴት እንደሚጫወቱ። ስንት ቡድኖች ናቸው አንተ ባልከው መንገድ የሚጫወት ማለት ያው በባርሴሎና ወይ እንበለውና በባርሴሎና መንገድ ስንት ቡድኖች ነው የሚጫወት? ያው የባርሴሎና ያህል ፐርፌክት አይደለም እንጂ አብዛኛው የስፔን ክለቦች ቴክኒካሊ ከስፔስ ጋር የሚገናኝ ትልቅ ነገር አለ። ግን አሁን ለምሳሌ ቢልባኦ ብትሄድ በጣም የፈጣን የሆነ የመልሶ ማጥቃት የካውንተር አታክ እግር ኳስ ምናምን ነው። ትልቁ አትሌቲኮ የሲሞኔ ቡድን ነው። ዘንድሮ እንደውም በተወሰነ መልኩ የማጥቃታቸው መጠን ሪያል ማድሪድ ላለፉት ዓመታት ለመጨረሻ ጊዜ በኳስ ቁጥጥር የሚያምን ይሄ በኳስ በትምህርት ደረጃ ውስጥ እናድርገውና የሚያምን አሰልጣኝ የቀጠረው አይ ቲንክ ፔሌግሪኒ ነው መሰለኝ ካልተሳሳትኩ። ከዛ በኋላ ሁሉ ሌላ ነው። ስለዚህ ስለ አንድ መንገድ ስናወራ ትንሽ እንዳያዛንፍ ብዙ ነገሮችን ብዬ። ስለዚህ ትኩረታችን መሆን ያለበት በእኔ እምነት አሁን ላልናቸው መንገዶች መጫወት የሚችሉ ተጫዋቾችን እንዴት እናፍራ ወደሚል ዲስከሽን ነው መሄድ ያለብን። ውይይቶቻችን በሙሉ መዛ። ስለዚህ ምን አይነት የተጫዋች ዴቨሎፕመንት ሞዴል ያስፈልገናል? ምክንያቱም ኮች መደረግ አለባቸው፣ አሰልጣኞችን በዛ መንገድ ማሰልጠን አለብን፣ ያን አይነት የተጫዋቾች የማሳደጊያ መንገድ እንዲተገብሩ ማለት ነው። እና ይቅርታና ጋዜጠኛ ግርማቸው ላቋርጥህ፣ ይቅርታና ቅድም ያልከውን አንድ ላይ እንድትመልስልን ስለፈለኩኝ ነውና ኢትዮጵያ ዳይቨርሲፋይ ስለሆነች እንደዚህ አይነት አንድ ወጥ የሆነ ነገር ለማድረግ ይቸገረናል የሚል ሐሳቦች ስላነሳ እንደ ቤስት ኤግዛምፕል ወይም ጥሩ ምሳሌ ግን የተለያየ ባህል ቋንቋ ባለበት ሀገር ውስጥ አንድ አይነት የጨዋታ መንገድ በጣም ምርጡ ከሆነ ግን ለሁሉም ይሆናል። ለምሳሌ አሁን የባርሴሎና መንገድ ለስፔን ብሔራዊ ቡድን ድረስ ተርፏል ይታወቃልና ልክ እንደዛ ተመሳሳይ ምሳሌዎች የተሻለው የትኛው ነው የሚለው ነው እንጂ ለነዛ ነገሮች ይሄ አንድ አይነት አይደለም የሚለው ነገር ምንም ጥያቄ የለውም። እንደዛ ሊሆን ይችላል። ግን ምርጡን ነገር ግን በመጠቀም ሁሉም ውጤታማ እንዲሆን ማድረግ ይቻላል የሚለውን አንድ ላይ ከዛ ወገን የሚነሳ ሐሳብ ስለሆነ ይሄኛውንም አንድ ላይ እስቲ መልስልኝ። የጨዋታ መንገዱ ብቻ ነው ድል ያደረገው የሚለው መከራከሪያ ብዙም ስለማይል አሁን በጨዋታ መንገዱ ብቻ ቢሆን ሆላንድ ብዙ የዓለም ዋንጫዎችን ታሸንፍ ነበር። እሱ ነው እግር ኳሱን ይሄ አንድ ነገር ላይ ብቻ የሚያተኩር ነገር እያደረግነው ስለሆነ ማለት ነው። ኦኬ የጨዋታ መንገዶቹ ላይ ብቻ ትኩረት እናድርግ ምንልም ከሆነ ለኔ አይ ፕሪፈር ብዙ መንገዶች ያሉት አጫዋትን የሚጫወት ቡድን። ምክንያቱም ለሆላንዶቹ እና ለእንትኖቹ 4-3-3 ሰርቷል፣ ለስፔኖቹ 4-3-3 ሰርቷል ካልን ለኛ መነሻ ሐሳቦቹ እኛ ፊዚካሊ ዊክነን መሮጥ አንችልም ምናምን የሚሉት መነሻ ሐሳቦቹ ለኔ ትክክል ስላልሆኑ የእግር ኳሳዊ አይደለም ብዬ ስለማመን እግር ኳሳዊ ስላልሆኑ አያስኬድም። ስለዚህ በነሻ ሐሳቦቹ ላይ ራሱ ዲስከስ እንድናደርግ ተጫዋቾቹን ዴቨሎፕ እናርጋቸው ለዛ እንዲሆኑ ማለት ነው። አንተ ለምትለው መንገድ እንዲሆኑ ተጫዋቾቹን ዴቨሎፕ እናርጋቸው። ግን እሱ መንገድ ብቻውን እንትን አይደለም። አሁን ከዛ ደግሞ እስካሁን ድረስ
በ4-3-3 እንደ ባርሴሎና እንደ ሆላንድ እንደ ስፔን ብሔራዊ ቡድን እንጫወት ከተባለ እንግዲህ ውበቱም በ4-3-3 ይጫወት ነበር። እንግዲህ አብርሃምም ይጫወታል በ4-3-3 በ4-2-3 አንድ የተለያየ ቫሪዬሽን ቢሆንም ይጫወታል። ውበቱም በኳስ ቁጥጥር ለመጫወት ይሞክር ነበር። አብርሃምም በኳስ ቁጥጥር ለመጫወት ይሞክር ነበር። ሊጉ ላይም አሁን በኳስ ቁጥጥር ለመጫወት የሚሞክሩ ቡድኖች አሉ ምናምን። እሱ ከሆነ እሱ ብቻውን የትም እንትን አይለንም። የእግር ኳስ ቲንኪንጋችንን ትንሽ መቀየር አለብን። ለምሳሌ should we focus on ኳስ ላይ ትኩረት እናድርግ ወይስ ስፔስ እና ጊዜ ላይ የሚለውን ተጫዋቾችን አንደርስታንድ እንዲያደርጉ እናድርጋቸውና ከዛ ኳስን ማኒፑሌት እንደፈለጉ ያደርጉ የሚለው ላይ ማውራት አለብን። መንገዶቹ ብዙ ስለሆነ ማለት ለኔ let's not focus on ይሄ አንድ መንገድ ብቻ አንድ እንትን ብቻ ብሔራዊ ቡድኑ እንደዚህ አይነት አጫዋች ብቻ ነው መሆን ያለበት እንትና እንደዚህ ብቻ ነው መገር ያለበት ታት ያሰልጣኞቹ ስራ ፎከስ ለኔ አሁን ፌዴሬሽኑን በደንብ ፎከስ ማድረግ ያለበት እንዴት አይነት ተጫዋቾችን እናፍራ የሚል ምክንያቱም ለምሳሌ እግር ኳስ እንዴት ቼንጅ እያደረገ እንዳለ ማሳያው ለምሳሌ ጓርዲዮላ ፒውርሊ አሁን በጣም ኃይለኛ የመልሰው ማጥቃት ቡድን እየገነባ ነው because of አንድ ተጫዋች ሃላንድ ስላለው ማለት ጓርዲዮላ ሙሉ ለሙሉ ወደዛ መንገድ እንኳን ባይሄድ እግር ኳሱን ይነግራል ማለት ነው። ኦኬ በዚህ መንገድ ብቻ አልተሳካልኝም። እንግዲህ ባርሴሎና ስኩል ኦፍ ቶትን የእግር ኳስ መንገድ እንደ ጓርዲዮላ የሚገልጸው ያለ አይመስለኝም። ግን እሱ እንኳን እየቀየረ ነው በተወሰነ መልኩ በዚህ መንገድ ብቻ አላዋጣኝም። ስለዚህ ሌትስ ቼንጅ ትንሽዬ ነገር እንቀይር እያለ እዚህ የስፔን ዓለም ዋንጫው ላይ የነበረውን ብቃት አይተሃል። የብራዚል በጣም ምርጡ ቡድን ነው የሚባለው አይ ቲንክ የ82 ቡድን ይሄ ደጋግሞ ከሚነሳው የኛ ሀገር ሐሳብ ጋር በጣም ይቀራረባል። ዋንጫ ውጤቱን ማለት ውጤት ከሆነ የምንመጥነው አሁን ስለዚህ ሌሎች አሉ ማለት ሌሎች ኤሌመንትስ አሉት እነሱ ላይ በደንብ ነው ይሄ ብቻ ነው መፍትሄ ይሄ ብቻ ነው የሚያደነን ይሄ ብቻ ነው የሚለው አይደለም። እንደ የሆነ ይሄን ያጫወት መንገድ እንደ ጸበል መቅበር ብዙም የሚያስኬድ አይመስልም። በጣም እናመሰግናለን ጋዜጠኛ ግርማቸው ቆንጆ ውይይት ነው ያደረግነው። በሚቀጥሉት ፕሮግራሞቻችን ደግሞ ወቅታዊ ጉዳዮችን እንጋብዛለን። ስለሰጠን ከልብ እናመሰግናለን በተመልካቾቻችን ስም። የተከበራችሁ ተመልካቾቻችን ከጋዜጠኛ ግርማቸው ጋር ያደረግነው ቆይታ እዚህ ጋር ይጠናቀቃል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ እንግዳ እንገናኛለን። ሰላም ሁሉ። ግርምሽ አመሰግናለሁ። ስለጋበዝከኝ እኔም አመሰግናለሁ። ታንክ ዩ